የውጭ ሀገር ዜጋ ነው ከዛ ምን ሆና ነው ያዘነችው አለን አሉ አይ ዊልቸር ነበር የምፈልገው አሁን ግን ዊልቸር የለንም ከዛ ታሌላ ቦታ እንዲመጣልኝ ያደረገ እኔ ጮሃለሁ ምናምን ስለው ጩቤ ነገር ቢላ ነገር አወጣና በዚህ ነው ሞጋሽ አንድ ድምጽ ብታሰሚያል ዊልቸር ላይ ሆኜ ሲያዩኝ ግን ለሱ አናከራይም እና ታክሲ ላይ እያለፈኝ የሚሄዱ ነገር ከዛ የመስራት ፍላጎት ምናምን መጣልኝ አሁን ስራ ይው ጀመር በልጅነት የለመድኩ ሙያ ነበር ይሄ ስፌቱ ይሄ 6 አመት ምናምን ጎዳና ላይ ቆይቼ አያቆም እነሱ የት እንዳለ ምናምን ወይ በቃ ምን ሆነ ይሆን ወይ ማታ ይሆን ወይ እንዴት እንደዚህ ታረጋላችሁ ለምን እንሻላችኋት እንኳን እሷ ቆመው የሚራመዱት ራሱ ታምረው የትም አልደረሱም ለምንድነው እሺ የምትሏት ብለው እንትን ይሏቸዋል ይታቻቸዋል ቤተሰቦችን እና እነሱ ተሄዱ እነሱ አካል ጉዳት አልባ ናቸው አይደለ ለነሱ አይሰጧቸው እኔን እየገፉ ይሄዳሉ ከዛ እኔ ስጡኝ እላለሁ ለኔ ሲሆን ይሰጡኛል ሁሉ ነገር ተስተካክሎልኝ እንትን የሆነ በቃ አዘን ሳስታውስ ለቅሶ አይወጣም ምንድነው ለቅሶ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ እንኳን ደህና መጣሽ ደህና ነኝ አልহামዱሊላህ እኔ አይሻ እባላለሁ አድራሻዬ አዲስ አበባ ተላምበረት ወረድ ብሎ ጉርድ ሾላ ነው ወይም ደግሞ ከሴንቸሪ ሞል ትንሽ ሄድ ብሎ ተሰንቸሪ ሞል አለፍ ብሎ ቴሌው ፊት ለፊት መብራት ኃይሉ መብራት የሚከፈልበት አጠገብ ነኝ ገባብዬ ኮብልስቶን እዛ ጋገኛለሁ ተውልዴ ሰሜን ሸዋ ደብረ ብርሃንን አለፍ ብሎ አንኮበር ወረዳ ዘንቦ ቀበሌ ውስጥ ነው ተወልጄ ያደኩት ወደ አዲስ አበባ የመጣሁት አሁን ወደ 12 አመት ሊሆነኝ ነው አዲስ አበባ ተገባው ቀጥታ አዲስ አበባ እንደመጣሁ ማንንም ሰው የሚቀበለኝ ሰው አልነበረም ጎዳና ላይ ነበር ያረፍኩት እና ጎዳና ተዳዳሪ ሆኜ 6 አመት ቆይቻለሁ ጎዳና ላይ ተወልጄ ያደኩት ገጠር ውስጥ ስለነበረ ያው እኔ ደግሞ አካል ጉዳተኛ ነኝ መንቀሳቀስ አልችልም መቆም አልችልም እናም ደግሞ እዛ ዊልቸር የለም ዊልቸሩ ቢገኝ ራሱ ለመንቀሳቀሻ ምቹ ስላልሆነ አካባቢው ከተማ መግባት አለብኝ እዛ ዊልቸር እንዳገኝ እንደገናም ደግሞ ዊልቸር ባገኝም አግኝቼም ለመንቀሳቀስም እንዲያመች ከተማ ነው ለኔ ምቹ የሚሆነው ብዬ ስላሰብኩ በዚህ ምክንያት ነው ወደ ከተማ የመጣሁት ለቤተሰቦቼ ሁለተኛ ልጅ ነኝ አካል ጉዳተኛ የሆንኩት በተወለድኩ በ3 አመቴ እንደሆነ ነው የነገሩኝ መንስኤው ምንም ተጨባጭ መንስኤ የለውም ታመምሽና ከዛ በኋላ ቆመሽ መራመድ አልቻልሽም መጀመሪያ በተወለድሽ በ9 ወርሽ ነበር መራመድ የጀመርሽው አስተዳደግሽም ፈጣን ነበር ከዛ 3 አመትሽ ላይ ምንም የነካሽ ሳይታወቅ ታመምሽብን ከዛ ድጋሚ መቆም አልቻልሽም ነው ያሉኝ አንድ ታላቅ አለችኝ ታናናሾች ደግሞ አሉኝ እነሱ ከብት ጥበቃ ሲሄዱ እኔ ቤት ውስጥ ነው የምውለው አባቴም እናቴም ቤት አይውሉም ይወጣሉ ለስራ ሌላ ስራ ይሄዳሉ ቤተሰብ እናትና አባቶች ይወጣሉ ከዛ እኔ ቤት ብቻዬን ነው የምውለውና ቀኑ አይመሽልኝም በጣም ይከፋኛል በጣም ነው ራሴን የምጠላው በጣም ይደብረኛል በቃ ራሴን ለማጥፋት ሁሉ ብዙ ጊዜ ሙከራ አድርጌያለሁ ቤት ውስጥ ላይጥ መርዝ ምናምን አይጥ ለማጥፋት መርዝ ያስቀምጣሉና እሱን ያስቀመጡበትን ፈልጌ ራሴን ለማጥፋት ብዙ ጊዜ ሞክሬያለሁና ቤት ወተት ምናምን ፈልገው ጎረቤት ምናምን እሱን አጠጥተው ምናምን ያድኑኛል እሺ አዎ ቤት በመዋሌ ብቻ ነው እና ይከፋኛል በጣም እነሱ ከብት ጥበቃ አሁን ከብት ጥበቃ ምን ነው የሚያስቀናው እነሱ ከብት ጥበቃ ሲሄዱ እኔ ቀናለሁ
ምን የምነው እንደነሱ በሄድኩ ብዬ ማለት ነው። ከዛ ትንሽ አደግ ካልኩ በቃ አለ አይደለ ወደ 18 ዓመት ምናምን ሲሆነኝ በአካባቢያችን ትምህርት ቤት ተከፈተ። እዛ ሄጄ ለመማር እንትን አልኩ አሰብኩ። ግን ይርቃል፣ ተንትናችን ይርቃል ተቤታችን። ከዛ እንደዚህ ፏቀቅ እያልኩ ርቸር የለኝም ምናምን በቂጤ ፏቀቅ እያልኩ ምናምን ትምህርት ቤቱ ሩቅ ነው በጣም ሄድኩ። ረጅም መንገድ ተጉዥ እዛ ሄጄ መማር እፈልግ ነበረ። ግን ደግሞ ቤታችን ሩቅ ነው እና እንዴት ልማር አልኳቸው። አይ እዚሁ እኛ የኩሽና አለን እንጀራ የምናስጋግርበት እሱ ውስጥ ተሆኛለሽ አሉኝ አስተማሪዎቹ። ከዛ እዛ ገብቼ እዛ እየኖርኩ መማር ጀመርኩ። እስከ 4ኛ ክፍል ተማርኩ። ከዛ በኋላ መቀጠል አልቻልኩም፣ ሩቅ ስለነበረ ትምህርት ቤቱ። አይ ትምህርት ቤቱ አበቃ እስከ 4ኛ ክፍል ስለነበረ አለቀ። ከዛ በኋላ ሩቅ ነው ትምህርት ቤቱ። ከዛ በኋላ ደግሞ ጭራሽ ሌላ ቦታ ነው ሩቅ፣ ተዛም ሩቅ ማለት ነው። ከዛ ትምህርቱን ታውኩና ከተማ መግባት እንዳለብኝ ወሰንኩ። ሬዲዮን እሰማ ነበርና አካል ጉዳተኞች ሰርተው ራሳቸውን እንደሚያስተዳድሩ፣ የተለያየ እጅ ስራ ስልጠና እንደሚሰለጥኑ፣ እንደማንኛውም ሰው ራሳቸውን እንደሚመሩ ምናምን ሰማ ነበር መረጃ። ዊልቸር እንደሚኖር በዊልቸር እንደሚንቀሳቀሱ። ከዛ እኔ በዛን ከተማ መውጣት አለብኝ ብዬ ወደ ከተማ ወጣሁት። ቤተሰቦቼ ጥሩ ነው ያላቸው ነገር ለኔ። በእኔም ብዙ ነገር ደርሶባቸዋል። ማለትም አሁን ትምህርት እማራለሁ ብዬ ተነሱ ጋር ወጥቼ እዛ ትምህርት ቤት ጋር አስጠጉ ብዬ እዛ ወጥቼ ትምህርት በጀመርኩበት ሰዓት ራሱ ቆመው የሚራመዱት ራሱ ተምረው የትም አልደረሱም። ክፍለ ሀገር ነውና ስለ ትምህርት ምንም ጥቅሙን አያውቁትምና ጎረቤቶቻችን፣ አክስቶቼ ምናምን የአባት እህቶች ምናምን እንዴት እንደዚህ ታደርጋላችሁ? ለምን እንሻላችኋት? እንኳን እሷ ቆመው የሚራመዱት ራሱ ተምረው የትም አልደረሱም። ለምንድን ነው እሺ የምትሏት ብለው እንትን ይሏቸዋል፣ ይታቻቸዋል ቤተሰቦችን ግን ፈቃደኞች አይደሉም። አንቺ ቅርብሽ የተማደርሽ ተምረሽ ምን ያደርግልሻል ማለት እነሱ ያው አይ እኔ መማር አለብኝ ስላቸው ምንም አላሉኝም። ግን ብዙ ነገር ተብለዋል በእኔ ምክንያት። የዛን ጊዜ ትምህርት እንደዚህ ጠቅማለሁ ብዬ አስቤ ሳይሆን እኔ የምፈልገው ቤት ውስጥ ላለማዋል፣ ከሰዎች ጋር ለመገናኘት፣ አዳዲስ ነገሮችን ለመስማት ምናምን ነው እንጂ ትምህርት ይሄን ያልጠቅማለሁ ብዬ አላቅም። ስለ ትምህርት ራሱ ብዙ ነገር ግን ከዛ ትምህርት ቤት ስገባ የተማሩ ሰዎች ብዙ ለውጥ እንደሚያመጡ፣ መማር ጥሩ ነገር እንደሆነ ምናምን ያው ትምህርት ቤት ሰማሁ። ከዛ በኋላ እንኳንም ወጣሁ ብዙ ነገር ጠቅሞኛል መውጣት። መምህራኖቹ ጥሩ አመለካከት ነው ያላቸው ለእኔ። ባላቸው ነገር ያግዙኛል። ባላቸው ለምሳሌ እዛው ኩሽናቸው ውስጥ ነው አይደለ ያስቀመጡኝ። እያንዳንዳቸው መምህራኖች እንጀራ ባስጋገሩ ቀን ለእኔ አንድ እንጀራ ትተውልኝ ነው የሚሄዱት እና በጣም ነው የሚንከባከቡ። ባላቸው ነገር በጣም ድጋፍ ያደርጉልኛል። ተማሪዎቹ ያው አካል ጉዳተኛ ብዙም እዛ ገጠር እኮ አካል ጉዳተኞች አሉ፣ ግን አይወጡም፣ አያውም። አካል ጉዳተኛ ታይቶ አይታወቅም ክፍለ ሀገርና እዛ እንደዚህ በቂጤ እንደዚህ እየተንፏቀኩ ምናምን እንደዚህ በእጄና በዚህ በጉልበቴ ምናምን ነበር እንደዚህ እንቀሳቀሰው። ከዛ ልብስ ራሱ ምንም ልብስ ቀይሬ በወጣ አቧራ ምናምን ቶሎ ይቆሽሽብኛል በመሬት ላይ እንትስል ከሰው ያ ሁሉ ተማሪ እኔን እንደዚህ ብሎ ሲያየኝ መጥፎ ስሜት አለው ለኔ። በጣም የሚከፋኝ ይሄ ነው ብዬ መግለጥ ራሱ ይከብደኛል። እና ያው የሚስቁም አሉ፣ ግማሾች ተማሪዎች ይስቃሉ ምናምን፣ ግማሾች ተቋቁማሉ። እና ያን ሁሉ ተቋቁሜ ግን እኔ ተመማር ወደ ኋላ አላልኩም፣ ተምሬያለሁ። ብቻ ያው ጥሩ ነበረ። ቢከፋኝም ጥሩ ነው። ራሴ ነኝ ያኔም ራሴ ነኝ ምግብ የምሰራው፣ ልብስ ራሴ ነኝ የማጥበው። ልብስ ማጠብ እችላለሁ እና ራሴ ነኝ ተነማ። ለቤተሰቦቼ ነግሬያቸዋለሁ። ከተማ መሄድ አለብኝ እንዴት ነው የማደርገው ምናምን ስላቸው አይ እንዴት ነው የምትሄጂው? እዛ ማን ይቀበልሻልና አይሆንም ምናምን ነገር አሉኝ። አይ እኔ መሄድ አለብኝ በቃ ይሁን ብዬ ጎዳናም ቢሆን ወድቃለሁ ችግር የለውም መውጣት አለብኝ አልኳቸው።
ለኛ የተወሰነ ቅርብ ነው የሚባል የገጠር ከተማ አለች ገና ምንቻ ወይም ደግሞ ሐራምባ ትባላለች እና እዛ መሄድ አለብኝ አልኳቸው እና እንደዚህ እንዳነገርኳችሁ በእጄና ነው እንደዚህ በጉልበቴ ነው እንቀሳቀሰው እየተንፏቀቀው እና ጉልበቴንና እጄን ይሁን እንትን እንዳይበላኝ መሬቱ ምናምን እዚህ ላይ ጫማ የሆነ ነገር ጫማ አረጋለሁ እዚህ ላይ ደግሞ የሆነ ጨርቅ ነገር እንደዚህ ጥምጥም አረጋለሁ ከዛ በሱ መንገድ ጀመርኩ አንድ ቀን ከዛ መንገድ ጀመርኩ መንገድ ላይ ሲመሽብኝ ሰዎች ጋር መንደር ላይ አሳድሩኝ ምናምን እያልኩ እዛ ያደርኩ መንደር ማለት ነው ከዛ ደግሞ ጧት ተነስቼ መሄድ ጀምራለሁ አሳድሩኝ ስራሱ ደንግጠው ምናምን በጣም እምቢም ያሉ ሰዎች አሉ ምንድነች ምናምን ብለው ከዛ የሆኑ ሰዎች ግን ፈቀዱልኝ ሌላ ቤት እዛ አሳደሩኝ ከዛ ሄድኩ ቀጣይ ደግሞ እና የሆነ ቀን ገበያ ቀን ነበረ ገበያ የሚሄዱ ሰዎች አገኙ እነሱ እየተሸከሙ ምናምን አደረሱኝ ማለት ነው ከዛ 2 ወር ቆይቼ የጭነት መኪና ነው የሚገባው እዛ ከተማ ማለት ነው ከዛ በጭነት መኪናው አሳፍራችሁ ሰዱኝ አልዩ አምባ መጀመሪያ አልዩ አምባ ሄድኩ አልዩ አምባ ጤና ጣቢያ አረፍኩ ማረፊያ ስለሌለኝ ለምንድነው ወዴት እየሄድሽ ነው ምናምን አሉኝ አይኔ እዚህ የመጣሁት እናንተ ጋር ለታከም አይደለም ግን ከተማ መግባት ስላለብኝ ተገጠር ነው የመጣሁት እናንተ ወደ አንኮበር እንድትልኩኝ ነው ሌላ መንገድ የለም ከተማ መግቢያ በዚህ አቋራጭ ካልገባሁ አልኳቸው እዛ 3 ቀን አደርኩ አሳፈሩኝ ወደ አንኮበር ማንም ሰው ነው የሚያግዘው ዝም ብዬ ሲያገኙኝ መንገድ ላይ ምንድነው ምናምን ሲሉኝ እነግራቸዋለሁ አላማዬ ከዛ ያግዙኛል አንኮበር ስደርስ የት ነው ማን የሚቀበልሽ ማረፊያሽ ምንድነው ምናምን አሉኝ የተላኩ ሰዎች አይ እኔ ማረፊያ የለኝም ማንንም የለኝም ስላቸው እና የት እናሳርፍሽ አሁን ሲሉኝ ፖሊስ ጣቢያ ወሰዱኝ አልኳቸው ፖሊስ ጣቢያ ዛደር አሳደሩኝ ፖሊሶቹ በነጋታው ሴቶችና ህፃናት ቢሮ ወሰዱኝ እዛው አንኮበር እዛ ደግሞ ያለውን ነገር ነገርኳቸው እኔ ከተማ መግባት ስለምፈልግ ነው የመጣሁት ተገጠር ነው ለዚህ ነው አልኳቸው እና እስኪ መፍትሄ እስከሚገኝላት ድረስ እንትን አልጋ እንያዝላት ብለው አልጋ ያዙልኝ ብር አሰባስበው ምናምን 15 ቀን ያህል ብር ለመግቢያም ለአልጋም ምናምን አዋጣው እንትን አሉ ያስኩ አልጋ ከዛ በኋላ ምንም መፍትሄ ሊገኝ አልቻለም ብዙ ነገር አጠያየቁ ምናምን ከዛ አንደኛዋ ሴቶችና ህፃናት የምትሰራው ታሚሰሩት ውስጥ አንደኛዋ በቃ እኔ ቤት ልውሰዳትና እኔ ልጆቼ የሚበሉትን ትበላለች እኔ ጋር ትሆናለችና አንድ ወሰደች ዝናሽ ትባላለች በዚህ አጋጣሚ ዝናሽ በጣም አመሰግናለሁ ዝናሽ እንደ ሁለተኛ እናቴ በያት በጣም ነበር የምትንከባከበኝ ሲበሉ በላለሁ ያላትን እንደ ቤቷ እንደው ወይ ብዙ ገቢ ኖሯት ያን ያክል ምንም የላትም ግን ባላት ነገር ተቸግራ ምናምን ታለቻት ላይ እኔን አካፍላ እያበላችኝ እያጠጣችኝ በዛ ላይ ደግሞ እንዳይከፋኝ ምንድነው አይዞሽ በቃ ምንም እንዳትጨናነቂ ምናምን እያለችኝ 3 ወር አስቀምጠች እንደናት እንዴ የሆነ ነገር እንደዚህ ሳረግ ወይ ከፋ ሲለኝ ወይ ደግሞ የሆነ ነገር ስል ለምን እንደዚህ ትሆኛለሽ አንቺ እንዴ በቃ ስንት የባሳል አይደል እንዴ አይኔ ሊለው አለ እጄ ሊለው እግሬ ሊለው ሁሉም የሌለው አለ አንቺ ደግሞ ደህና ነሽ በቃ እርሽው እግርሽን ምናምን ተለና ልክ እንደ እናት ማለት ነው የሆነ ነገር ስታረጊ ሆነ እናትሽ አንቺ ትቆጣሻለች አይደለ ልክ እንደዛ ነች እሷ አይታ ምናምን በውስጧ ምናምን ዝም አትልም የሆነ ነገር ካየች ይሄን ነገር አስተካክሊ እንደዚህ አይደለም ለምን እንደዚህ ትሆኛለሽ ትለኛለች እንደ ልጆቿ አርጋ በጣም ተንከባክባኝ እና የሷ ውለታ እንጃ መቼም አልረሳም ሁለተኛ እናቴ ነች እሷ ከዛ በኋላ ዊልቸር ማገኝ እንትን ነው እዛ የሆነ ኮንቴነር ነገር እዛው አንኮበር ትንሽ የከተማ ናት አንኮበር ገጠራማ ናት የሆነ አስፋልትም የለውም እኔ ደግሞ በዛ ጊዜ ዊልቸርም የለኝም እንደዚህ በእግሬ ነው ፋቀቅ እያልኩ በጉልበቴ ምናምን ሄደውና እሱ ነገር አልተመቸኝም ነበረ ስራ ነገር ግን አመቻችታለኝ ነበረ ኮንቴነር የሆነች ኮንቴነር ውስጥ እንድሰራ ከዛ ደግሞ ተሴቶችና ህፃናት የሆነ ብር 3000 ብር ምናምን ሰጡኝ ከዛ በዛ ሙዝ ምናምን እሷ ራሷ ዝናሽ ታመጣልኛለች የንግድ ሙዝ እሷም ነጋዴ ነች ያንን ሁሉ ነገር አመቻችታ እንድሰራ እዛ ኮንቴነር ውስጥ እዛው እያደርኩ ምናምን በግማሿ እንደዚህ ቀየስ ተደርጋ መስራት ጀመርኩ እንድሰራ አደረገችኝ
አሁን ብዙ ነገሮች ቀለሉልኝ። አሁን ዊልቸር ብቻ ነው ማግኘት ያልቻልኩትና ዊልቸር የማገኝበትን መንገድ ማፈላለገች ግን ላገኝ አልቻልኩም። ከዛ እኔ ደግሞ ዊልቸር ማግኘት ፈለግሁ። ወጣ ገባ ብዬ ምናምን አይመችም። ያ ነገር ግን በቃ እረፍት ነሳኝ። ስራው ጥሩ ነው ደስ ብሎኝ ሳለ ተንቀሳቅሼ ግን ወጣ ገባ ባለማለቴ ሽንት ቤት ሲሄድ እንደዚህ ደግሞ ብቻ ያ ነገር ምንም በቃ ዋናው ነገር እኔ አይምሮ ውስጥ የስራ ነገር ሳይሆን ዋናው መንቀሳቀስ ችግር ነው እኔ ያለብኝና በቃ ውስጥ እረፍት አላገኘም። ከዛ እኔ እኮ በቃ ዊልቸር ታላገኘው እዚህ መቀመጥ አልችልም ምን ይሻለኝ አልኳት። ስራ እኮ ይሄ አሁን ተመቻቸልሽ በቃ ዝም ብለሽ ስሪ እንግዲህ ዊልቸሩ ደግሞ ወደፊት ይገኛል ምናምን አለችኝ። ከዛ እኔ በቃ ዝም ብዬ መሄድ አለብኝ ሳሳሰማ ብዬ ሁሉንም ጥዬ አዲስ አበባ መጣሁ ዝም ብዬ ቆልፌ። ምክንያቱም እሷ ደግሞ እንድሰራ ነው የምፈልገው እዛ ልሄድ ስላ ምናምን ጥሩ አይደለም። እሷ ስንት ለፍታ ነው አይደለ ያስተካከለችልኝ እና ያ ነገር እሷንም ጥሩ ስለማይሆን እኔ ዝም ብዬ ሄድኩ ጥዬ። የሰው ቤት ምናምን አይደለም ኮንቴነር ነበረ ያሰጠችኝ ቁልፍ ምናምን አለኝ ምናምን የራሴ ያን ቆልፌው እኔ ጥዬ ተዛ ወደ አዲስ አበባ መጣሁ። መጀመሪያ ደብረ ብርሃን ነው ታንኮበር ቀጥታ ደብረ ብርሃን እንትን አልኩ ተመኪና ወርጄ የአካል ጉዳተኞች ማህበር እዛው ደብረ ብርሃን ጠየቅኩና አሳዩኝና ሄድኩ እና ዊልቸር እፈልጋለሁ እኔ ዊልቸር ያስፈልገኛልና እንዴት ነው ዊልቸር ማገኘው አልኳቸው። ደብረ ብርሃን ለጊዜው የለንም አሉ፣ ግን ደሴ ይኖራል አሉ። እኛ ጋር ግን ዊልቸር የለም አሉኝ። ከዛ ወደ ደሴ ተሳፈርኩ እና ሄድኩ። ደሴ ዊልቸር የሚሰጡበት ግቢ አለ ማህበር ነው እንትን የሆነ የአካል ጉዳተኞች ሲመጡ ማረፊያም አለ ክራንች ዊልቸር ምናምን ያድላሉ እንትን ሁሉ ምናምን ጀሶ ምናምን ሁሉ ይሰራሉና ማረፊያ ሁሉ ስላላቸው እዛ ሄጄ ቀጥታ እዛ አሳረፉኝ። ማረፊያ ተሰጠኝ አልጋ እና ዊልቸር ግን የለም ምን ይሻላል አሉኝ እዛ ራሱ። አይ የኔ ነገር በቃ በጣም አዘንኩ። ምን ይሻላል ታዲያ ብዬ በጣም አዝኜ ምናምን አይ የለም በቃ ምንም ማድረግ አንችልም ሲሉኝ ቀጥታ ወደ መንገድ ጎዳና ላይ አልመለስም ተዚህ በኋላ ግን ጎዳና ላይ ሆኜ እየለመንኩ በላለሁ ጠጣለሁ እንጂ ተዚህ በኋላ አልመለስም ብዬ እዛው ጎዳና ላይ መኖር ተግቢውም ወጣሁ። ዊልቸር ስለሌለ እዛ ያስቀምጡኝ ዊልቸር ምክንያቱም ዊልቸር እስከሚሰራ ምናምን ነው እዛ የሚያሳርፉት እንጂ ዊልቸር ከሌለ ዝም ብለው ያስቀምጡሽም። ከዛ በኋላ ጎዳና ላይ መኖር ጀመርኩ ማለት ነው እየለመንኩ ምናምን። ሲመሽም ጎዳና ላይ ነው ካርቶን ምናምን አንጥፌ የምተኛው። ጎዳና ተዳዳሪዎች እነሱ አካባቢ ሄድና ከነሱ ጋር ህብረት አረግና ተነሱ ጋር መኖር ጀመርኩ። እነሱ እንደሆኑ ተሆናለሁ ጎዳና እናድራለን ምናምን እየለመን እንበላለን። ከዛ 15 ቀን ተቆዩ በኋላ ተመልሼ ቆይ ልሄድ ወደ ድርጅቱ ብዬ ተመልሼ ሄድኩ እና እንደሌለ እኮ አውቃለሁ። እስኪ ምን አዲስ ነገር አለ ምናምን ለማለት ነው። ከዛ በኋላ ገባውና ምን አዲስ ነገር አለ ዊልቸር አሁንም የለም አይደለ ምናምን አልኩ እያልኳቸው የለም እኮ አልመጣም አሉኝ። ከዛ በጣም አዝኛለሁ። እኔ ደግሞ ሳዝን በቃ በጣም ነው የሚያስታውቅብኝ ሰው የሚነበበው ፊቴ ላይ ማለት ነው። የመጨረሻ አዝኛለሁ። እንትን ነበረ የውጭ ሀገር ሰው ነበረ እያወሩ ነበረ ቆመው ምናምን እያወሩ ነበረ። ለጉብኝት መጥቶ ይሆን አላቅም የውጭ ሀገር ዜጋ ነው። ከዛ ምን ሆና ነው ያዘነችው አለን አሉ። አይ ዊልቸር ነበር የምፈልገው አሁን ግን ዊልቸር የለንም። ከዛ ተሌላ ቦታ እንዲመጣልኝ ያደረገ በቃ እዚሁ ጠብቂ እሱ አዝነሽ ሲያይሽ ምን ሆና ነው ሲለን አስረዳ ነው ችግርሽን እና ተሌላ ቦታ እንዲመጣላት አደርጋለሁ ብሏል እና ጠብቂ ያልገዚው አሉ። ከዛ አስመጣልኝ ተሌላ ከተማ ምናምን። ከዛ ደስ አለኝ ዊልቸር የተሰራልኝ። ከዛ አሁንም ግን ያ ዊልቸሩ በመሰራቱ በበርግጥ በጣም ደስ ብሎኛል። የመጨረሻ በቃ በሱ እየተንቀሳቀስኩ ብራም በእግሬ እንደሄድኩ ነው የምቆጥረው። ተመልሼ ወደ ነዛ ተቀላቀልኩ ወጣሁና ጎዳና ተዳዳሪዎቹ ጋር ተመልሼ ሄድኩ። ዊልቸሩን ይዤ ከዛ እየለመንኩ እዛው መኖር ጀመርኩ። አንዳንድ ድርጅቶች የምጠይቃለሁ እስቲ ቆይ እኔ የሆነ ሙያ ሰልጥኝ ምናምን
የራሴ ስራ እንዲኖረኝ ወይ ደግሞ ያለ ነገር ምን አለ ምናምን እያልኩ መጠየቅ ጀመርኩ። ከዛ የተገኘ ነገር የለም፣ ምንም ነገር የለም። ያው በጎዳናው ቀጠልኩ። ተመልሼ ከዛ አዲስ አበባ መጣሁ። ወልቸሬን ይዤ 1 ወር ምናምን ቆይቼ አንዳንድ የእጅ ስራ ስልጠና አይታወቅም ብዬ ነው የማስበው። የሆነ ነገር ይገኛል ብዬ ስለማስብ የተሻለ ነገር ወይ ቤትም ላገኝ እችላለሁ የቀበሌ ቤት ምናምን ብዬ ከዛ አዲስ አበባ መጣሁና ጎዳና ላይ አሁን የሚያረፍኩት ጎዳና ላይ የኔ ብጤዎች ጎዳና ላይ ያሉት እነሱ ፈለኩና ተነሱ ጋር ተቀላቀልኩ። እነሱ እንደሚኖሩት መኖር ጀመርኩ ልደታ። ከዛ ተነሱ ጋር እየኖርኩ ያው ማታ ካርቶናችን አንጥፈን እንተኛለን። የለመናትን ገንዘብ ይዘን ምግብ ምናምን እንበላለን። ሰውም ሳምጥቶ ይሰጠናል መንገድ ላይ። ከዛ ደግሞ ወደዚህ መጣሁ ወደ እንትና ሳሊተ ምህረት። ምግብ ምንም ባጣን ጊዜ ሳንቲም ካሌለን ምንም ገዝተን መብላት ታቃተን ምናምን ለምነን ምናምን የምንበላው አይደለ ምንም ካሌለን። በነገራችን ላይ አብረን ጓደኞች የጎዳና ተዳዳሪዎች እነሱ አካል ጉዳት አልባ ናቸው። እኔ ብቻ ነኝ አካል ጉዳተኛ። ከዛ ሆቴል ላይ ተመላሽ አለ አይደለ እሱን ስጡን ብለን ነው የምንበላው። እና እነሱ ተሄዱ እነሱ አካል ጉዳት አልባ ናቸው አይደለ ለነሱ አይሰጧቸው ተመላሹ ምግብ። ከዛ እኔ በወልቸር ነው የሚሄደው አይደለ አካል ጉዳተኛ ነኝ። እኔን እየገፉ ይሄዳሉ። ከዛ እኔ ስጡኝ እላለሁ። ለኔ ሲሆን ይሰጡኛል ተረፈ ተመላሹ ምግብ። ከዛ አንዱ ጋር የተቀበልኩት አልበቃ ካለን ሌላ ቦታ ደግሞ ይዘውኝ ይሄዳሉ። 3-4 ቦታ ተቀብለን ለሁላችንም ይበቃ እንበላለን ማለት ነው እየገፉልኝ እየሄዱ እና በዚህ ነበር። እዚህ ደግሞ ሳሊተ ምህረት አካባቢ 2 አመት ምናምን ነው የተቀመጥኩት እዚህ ጎዳና ላይ ማለት ነው። እዚህ ቀበሌ ምናምን ጠይቅ ነበር መጠለያ እንዲሰጠኝ። በነገራችን ላይ ሳልነግርሽ ያለፍኩት የተወሰነ ተምለምነው ገንዘብ ላይ ቆጥብ ነበረ ትንሽ ትንሽ ታለች ላይ በቀን 10 ብር ሊሆን ይችላል 20 ብር ሊሆን ይችላል 100 ብር ሊሆን ይችላል። አንዳንድ ጊዜ ተሆቴል ተርፍራፊ ሄጄ ነው የምበላው። 50 ብር ካለችኝ ይችል ቆጥባትና በቃ ተርፍራፊ ምግብ ሄጄ ልብላልና ተርፍራፊ ምግብ ተሆቴል ተቀብዬ እበላለሁ። ያንን ብር ለመሰለሽ ወደፊት ጥሩ የሆነ እቅድ አለኝ። ስራ ጀምሬ ቤትም ተከራይቼ የሆነ ወይ ሚዛን መንገድ ላይ ማስመዘን ወይ ደግሞ ጀምሎ ነገር ማስቲካ ሶፍት ምናምን መንገድ ላይ እየሸጥ ቤት ተከራይቼ መኖር ሀሳብ ነበረኝ። ከዛ ደግሞ የሆነ ድርጅት አግኝቼ የሆነ ስልጣን አስተምረውኝ የሆነ ሙያ እየሰራው ራሴን የማስተዳደር ወደፊት እንደዚህ ነገሮች አሉ እቅድ እና የተወሰነ ብር ስትጠራቀምልኝ በቃ በዚህማ በግማሹ ቤት ተከራይቼ በግማሹ ደግሞ ጀምሎ ምናምን ልጀምርና ከዛ ተለመና ወጣለሁ ቤትም ይኖረኝ ውጭ አላድርም ብያሰብኩና ደላላ ጋር ሄድኩና ቤት የቀበሌ ቤት ለመከራየት ማለት ነው ቤት ፈልግልኝ አልኩ። ይሄ ሁሉ ልደታ ነው መጀመሪያ ይሄ ጀመረውና ልደታን ይሄንን ሀሳብ አመጣሁና ሄድኩ ደላላ ጋር ቤት ቀለል ያለ ቤት እንደዚህ ያልተጋነነ ዝም ብሎ ፈልግልኝ አልኩት። አለ በቃ አለ አለኝ። ደላላ ወሰደኝ እና እየገፋይ በወልቸሩ ሄድን። ይቻት እሷ ናት የምትከራየው ብቅ በሉ አለ። ከዛ እነዛ የሚያከራዩት ብቅ አሉ። ወይ ለሷ ነው እንዴ አይመቻትም እኮ አይ ነው የሚሉት። አይወዱም አካል ጉዳተኛ ሲመጣ ለምን እንደሆነ አላውቅም። ከዛ መለሱኝ። ሌላም ቦታ ደግሞ እንደዚሁ ፈልግልኝ በቃ እነሱ ምናልባት እኔ አላውቅም ለምን እንደሆነ እምቢ እንዳሉ፣ ሌሎቹ ግን እሺ ሊሉ ይችላሉ። ሌላ ጋር ጠይቅልኝ አልኩት። ሌላም ቦታ ጠይቀልኝ። አሁንም ድጋሚ ተመሳሳይ ነገር ነው የገጠመኝ። ሌላም ቦታ እንደዛው ካይ በቃ አሻላሉም። እንግዲህ ሌላ ደላላ ሂጅና ናግሪ እኔን አሻላሉኝ ማለት ሌላ ደላላ ደግሞ ሄጃ አናገሩ። ብቻ ብዙ ነገር ብዙ ገጠመኝ አለኝ። አንዳንዶቹማ ጭራሽ ይሰድቡታል ሁላ ደላላው ማለት ነው። ይሄ ቆሻሻ ይሄ ለቃቅመታ መጣብኛለህ እንዴ እኔ ቤቴን ማከራየው አጣሁ አልኩ እንዴ ብለው በፊታችን ላይ መዝጊያውን እንዲ ግጥም አድርገው ይዘጉበናል። እና
ብቻ ብዙ ነገሮች እንደዚህ አይነት በጣም እኔ አሁንም ተስፋ አልቆረጥኩም። በተደጋጋሚ እንደዚህ ደግሞ ጠይቃለሁ። ሌላ ቦታ ላይ በጣም ነው ይከፋኝ፣ አለቅሳለሁ። ማለት ሀዘን የሆነ ሌላ መግለጫ ቢኖረው ምን ልበልሽ፣ በቃ የመጨረሻ ሀዘን የመጨረሻ በጣም ነው ይከፋኝ። ከዛ በኋላ በቃ እኔን አያከራዩኝም ማለት ነው። እንደማይቀበሉኝ እንትን አወቀው። ከዛ ዝም ብዬ በጎዳና ቀጠልኩ ማለት ነው። ከዛ ተነስቼ ደግሞ ለዚህ ሳሊ ትምህርት አካባቢ መጣሁ። እዚህም ሞከርኩ ዝም ብዬ አይታወቅም ብዬ ግን እንደዚህ ነው ተመሳሳይ ነገር ነው የሚገጥመኝ። እንዲያውም ስድብ ምናምን ሁሉ አለ አንዳንዴ እንዴት እንደዚህ ታረጋለህ ብለው ደላላውን በደንብ ይሰድቡታል። እንዴት ብትደፍረኝ ነው ምናምን ሁሉ ይሉታል ማለት ነው። በቃ ከዛ ጎዳናዬን ቀጠልኩ ዝም ብዬ። ከዛ ቀበሌ ቤት ምናምን መንግስት እንዲሰጠኝ ምናምን የቀበሌ ቤት መጠየቅ ምናምን ጀመርኩ። ከጊዜ በኋላ ወረዳ 7 ቦሌ ክፍለ ከተማ የሆነ መጠጊያ አሁን ቅጥያ ቤት ነገር መጠጊያ ነው ይሄ አሁን ሰጡኝ ቅጥያ ቤት ነገር እና በቃ ብዙ ነገር አለ ግን እና እሱ እንዳለ ሆኖ ታክሲ ላይ ራሱ በጣም አለቅሳለሁ፣ ይከፋኛል። አሁን አንድ ቦታ ወደ አንድ ቦታ ለመሄድ ታክሲ ለመሳፈር ታክሲ ተራ ሄዳለሁ ዊልቸሬን ይዤ ነውና እዚህ ጋር ታክሲ ተራ ፌርማታ አለ አይደል የሚጭንበት የሚያወርድበት ታክሲው ዊልቸሩ ላይ ሆኜ እዛ ጋር ተሰልፌ ካየኝ ወይም ደግሞ እዛ ጋር እየጠበቅኩ ካየኝ ታክሲው ሹፌሩ እዚህ ጋር የነበረውን ማቆሚያ ማውረጃ ምናምን አይደለ አልፎ እዛ ጋር ያቆማል። እኔን ላለመጫን ማለት ነው። እሺ አይሉ የመጨረሻ አይመቸንም። በርግጥ አልፈርድባቸውም፣ አይመችም ማለቴ እኔ አሁን ቀስ ብዬ ተውልቸሬ ላይ ወንበር ላይ ነው በራሴ ፏቀቅ ብዬ ገባና ቁጭ እላለሁ። ግን ዊልቸሩን አጥፈው ተላይ መጫን አለባቸው ታክሲው ላይ። እዛ ሲደርሱ ደግሞ ማውረድ አለ። ያ ነገር ስለሚከብዳቸው እምቢ ይላሉ። ከዛ እኔ ይከፋኛል ያ ነገር። ብዙ ታክሲ ያልፈኛል ቆሜ ምናምን እውላለሁ። ጧት 2 ሰዓት ታክሲ ተራ ሄጄ እስከ 6 ሰዓት ሁሉም አልጫነበት ጊዜ አለ። ሁሉም አልፈው ሲሄዱ አለቅሳለሁ ምናምን እንደዚህ ተደብቄ ዳር ይዤ ምናምን አለቅስና ምናምን ከዛ ደግሞ ተመልሼ እንትን እላለሁ። ከስንት አንድ ጥሩ ሰው ካገኘው ይጭነኛል። አይ በቃ ችግር የለውም እንተባበራ ምናምን ብለው ይጭኑኝና እሄዳለሁ። ያ ነገር አይምሮ የዝጓል ሁሉ እስከምን ድረስ ነው ከፋኝ ማለት በጣም አሁን አዘንም ልክ አለው። በጣም ከማዘን የተነሳ አሁን ድረስ ራሱ እንጃ የሆነ ዝጉ የቀረ ነገር ያለ ነው የሚመስለኝ። እና ሌላው ደግሞ አንዱ በህይወት የማረሳው የሚያከራይ ሰው አጥቼ በዊልቸር እየገፋው እየሄድኩ እንደዛ አለ ብለው ሲያቆሙ ለደላላው ዊልቸር ላይ ሆኜ ሲያዩኝ ግን ለሱ አናከራይም እያሉ የሚመልሱት ነገር እሱ ራሱ እንጃ እስከመሞት መረሳ አይመስለኝም። እና ታክሲ ላይ እያለፈኝ የሚሄዱ ነገር ብቻ ብዙ ነገሮች አሉ። ጎዳና ቀጠልኩ። ቀጥታ ጎዳና ነው የቀጠልኩት። እንደዛም ሆኜ እንትን ብር አጠራቅማለሁ። አሁን ተወነ ጊዜ በኋላ ለአንዴ ላገኝ እችላለሁ ማረፊያ የሚል ከዛ ጠይቄ የሆነችን መጠለያ ሳገኝ ፌራሽ ገዛሁ። ቤቴን ምናምን አስተካከልኩ። ብርድ ልብሴን ፊራሽን ምናምን እንትን ብዬ ማታ እንደዚህ ቤቴን ዝግት አድርጌ ሞቃ አልጋ ላይ እንደዚህ ትኝት ስለ ምናምን በፊት የነበረው ሁኔታ አለ አይደለ 6 አመት የለመድኩ ጎዳና ላይ ማመን እያቃተኝ ማለት የሆነ እልምልም እየመሰለኝ ንፋስ እንደገና ደግሞ ያ እምቢ እያሉ ምናምን አይምሮዬ የተነካው ነገር ከዛ እንትን የሆነ
እልምልም እየመሰለኝ ማለት ነው። ማመን እያቃተኝ ምናምን ብቻ አይምሮዬ ተጎድቶ ነበር። እውነት ለመናገር አይምሮዬ በጣም ተጎድቶ ነበረ። በሂደት ለመድኩት። ከዛ የመስራት ፍላጎት ምናምን መጣልኝ። አሁን ስራ ይኸው ጀመርኩ። በልጅነት የለመድኩ ሙያ ነበር ይሄ ስፌቱ። ከዛ ይሄን እየሰራው ምናምን ማስተዋወቅ ቲክቶክም ቅርብ ጊዜ ነው የጀመርኩ። በእርግጥ 2 አመቴ ነው። ከዛ ይሄን ስራዬን ለምን አላስተዋውቅም እንደዚህ ብዬ ቲክቶክ ላይ ማስተዋወቅ ጀመርኩ። ከዛ ደግሞ ጥሩ ተቀባይነትም አገኘው። በርቺ በቃ አይዞሽ ምናምን እንገዛሻለን እንደዚህ ምናምን ሲሉኝ ጥሩ ነገር ሆነልኝ እና ያ ሁሉን ታሪክ ሆነ። ብዙ ነገሮች ባሳልፍም ግን አሁን ጥሩ ነገር ነው። አንድ ማርሰው ገጠመኝ ደብረ ብርሃን ሳይሆን ሸዋሮቢት ላይ የሆነ እየለመንኩ ምናምን ገበያ ላይ ምናምን እየለመንኩ አንድ ወር ምናምን ተቀምጬ ነበርና ማድረው የሆነ ጅምር ህንጻ አለ፣ ያላለቀ ጅምር ህንጻ ታሱ ስር እንዲ ውስጥ ላይ ገና አላለቀም ምናምን ከፍት ነው ሁለመናው ምናምን እዛ ነው ማድረውና ጥበቆቹ ምናምን ላይ ሁለተኛው ፎቅ ምናምን የሚሆነው የሚጠብቁት እኔ ከስር ነው የምተኛው። ከዛ አንድ ቀን አንዱ ሊደፍረኝ መጣ። እዛው ተጠበቆቹ ሆነ አላቀም ብቻ እኔ አላቃቸውም ብዙ ስለሆኑ የቀን ሰራተኞች ምኑ ብዛው ነው የሚያድሩት ብዙ ናቸው። ከዛ መጣና አጠገቤ ተኝ ሊደፍረኝ ሞከረ። ከዛ እኔ ጮሃለሁ ምናምን ስለው ጩቤ ነገር ቢላ ነገር አወጣና በዚህ ነው ሞጋሽ አንድ ድምጽ ብታሰሚያለኝ። ከዛ እንደዚህ ጩቤዋን ቁጭ አድርጎ ምናምን እንዲ ሱሪው ምናምን ሲያልቅ እኔ ጩቤውን ብድግ አድርጌ ወርወር አረርኩና ስጮህ ከዛ ሌላ ሰው ጎረቤዛ ምናምን አጠገብ ያለ ሰው አስፋልቱ ማዶ ምናምን ካፌው አልተዘጋ ምናምን ነበር ሰሙ። ታላይም ጥበቃዎች አሉ እነሱ ሰሙ መጡ እነሱ። ከዛ ምንድነው ምናምን ተባለ። አይ እንደዚህ ነው ሊደፍሩ ይሞክራው ምናምን አልኳቸው። ከዛ ማን ነው ምናምን አላቀውም ጨለማ ነው አልኳቸው። እና እንደዚህ ይሄ አሁን በጣም ማረሰው ገጠመኝ ነው። ሌሎችም እንደዚሁ ብዙ ነገሮች ይገጥመውኛል። ጎዳና ላይ ተደፍሬ ማቃለው። ብቻ ብዙ ነገር አሳልፌያለሁ። ብዙ ሲቃዮች አሳልፌያለሁ። እኔ ራሴ ነኝ የምቀርጣው። ራሴ ራቅ አድርጌ አስቀምጥና የቲክቶክ የስልኬ ላይ ብሉቱዝ አገናኝቼ የሆነች ሪሞት ማስጀመር ያለችኝ ስልኬን ራቅ አድርጌ ካስቀመጥኩ በኋላ አስጀምረዋለሁ። በሪሞት ነገር አለ በሱ አስጀምረውና እንዲቀርጠኝ ከዛ እኔ እየሰፋው ምናምን እንደዚህ ያስተዋውቃዎች ምናምን እንትን እያልኩ አስተዋውቃለሁ ምናምን አውርቼ ማወራውን አውርቼ ተጨረስኩ በኋላ መልሼ በዛች በሪሞቷ አዘጋታለሁ እዛው እንደተቀመጥኩ ነው። ከዛ ራሴ የተወሰነች ኤዲትም ገና አልችልም ግን ሞካክራለሁ። ዞሮ ኤዲት ምናምን አድርጌ ፖስታለሁ። እኔ ራሴ ነኝ ፖስታው ቲክቶኬን ምናምን። ቤተሰቦቼ ጠንካሮች ናቸው። እናቴም አባቴም እናቴ በተለይ አሁን እናቶች ሲሆኑ አብዛኛው የቤት እመቤት ሆነው ምናምን ቤታቸውን ብቻ ነው ማኔጅ የሚያደርጉት አይደለ። እሷ ግን ቤት ውስጥ በጧት ተነስታ ምናምን ቤት ያለውን ስርትርት ታርጋ ውጭ ትወጣለች። የግብርና ስራ አንድ ስራ አይቀራትም። ሁሉን ነገር ትሰራለች አብራት ታባቴ እኩል ማለት ነው። የሆነ ትርፍ ጊዜ ብቻ እንድትባክንባት አትፈልግም። በጣም ጎበዝ ነች። የመጨረሻ ጠንካራ ነች። ምንም ነገር እሷ ሰርታ እንትን ማለት ነው የምትፈልገው ብቻ አለቀ አይደለ። የሆነ ነገር እንኳን ቢቸግረው ጎረቤት ራሱ ሄዳ መጠየቅ አትፈልግም። አይ የኔ አልፈልግም ነው የምትለው። እና በጣም የመጨረሻ ጠንካራ ጎበዝ እናት አለችኝ። እኔ ተሷ መስለኛል የወጣሁት በሷ ነው የወጣሁት ይመስለኛል። እልህኛ ናት። ለስራ ያላት ነገር ቢደክማት ምን ቢላት የሆነ ችግር ቢገጥማት አሁን እኔ አካል ጉዳተኛ ሆኝባታለሁ። ብዙ መከራዎች ገጥሟታል። ምንም አይበግራትም ግን ምንም በቃ የመጨረሻ ጀግና እናት አለችኝ። የሷን መስለኛል የወረስኩት። ተዛ እንደወጣሁ እነሱም አልፈቀዱልኝም። እንደገና ጎረቤትም ያለው ነገር አለ። እንዴት እንደዚህ ተወጫለሽ? ምን ልትሆኛለሽ? እንዴት ወተሽ ማን ያስተዳድ እንዴት ሆነሽ ልኖሪ ነው ምናምን የሚሉት ነገር አለና እኔ ዝም ብዬ ነው የወጣሁት ተነሱ ፈቃድ ውጭ በራሴ እንትን ማለት ነው። ያው እንደ ወጥቼ ያሉትም እንዳሉትም ሲቃይ ነው የገጠመኝ። ወጥቼ ጎዳና ተዳዳሪ ነው ሆንኩት። ምንም አልተዋናልኝም። ውልቸር ብቻ አገኘው እንጂ
ብዙ ሲቃይ ገጥሞኛል። ያንን ነገር ለነሱ መንገር አልፈለኩም። ለምን ይበልሽ እንዳይሉኝ መጀመሪያም ይሄ ነገር ይገጥምሻል ረፊ ምናምን ብለውኛል ነበረ። ስለዚህ በቃ እኔ መናገር የለብኝም እንደዚህ ሲቃይ ላይ እንደሆንኩ መናገር የለብኝም ብዬ አድራሻዬን አጠፋፍቼ ዝም ነው ያልኳቸው። አልተናገርኩም። ይሄ 6 አመት ምናምን ጎዳና ላይ ቆይቼ አያውቁም እነሱ የት እንዳለው ምናምን ወይ በቃ ምን ሆና ይሆን ወይ ሞታ ይሆን ወይ እንደዛ ነው የሚሉት። የሆነ ነገሮች ሲስተካከሉልኝ ማረፊያ ሳገኝ ስረጋጋ ምናምን እንደዚህ ስራ ስጀምር ምናምን እኔ ስልካቸውን አፈላልጌ ምናምን ደወልኩላቸው። አለሽ እንዲ በህይወት እኛ እኮ ስጣፊ በቃ ምን ሆና ነው ምናምን እያልን ነበረ ወይ በቃ እንደዚህ ዛሬ ዝም አልሽን ምናምን አሉ። አይ እኔ ያለሁበት ነገር መጥፎ ሁኔታ ላይ ስለነበርኩ መናገር አልፈለኩም፣ ማሳወቅም አልፈለኩም። ለዛ ነው እንጂ አለሁ ደህና ነኝ ምናምን አልኳቸው። እና መቼ ነው የምንተያየው ምናምን ኑ እናንተ አልኳቸው። ለጊዜው ግን እኔ ደብረ ሲና ድረስ ሄጄ ነው ያየኋቸው። እኔ ገጠር ያው ስወጣ በሲቃይ ስለወጣው ተመልሼ ገጠር መሄድ አልችልም። ተዛ እዛ ድረስ ነው አልኳቸው። አገኘኋቸው። በቃ ደህና ሆኜ ምናምን አገኙኝ። ደስ አላቸው። ከዛ በቃ ድጋሚ ደግሞ ታዲያ መቼ ነው የምትመጡት? እዛ አዲስ አበባ ነውና አለሁበት ውኝ አልኳቸው። እንመጣለን አሉኝ። ሌላ ጊዜ ደግሞ መጡ። ደብረ ብርሃን ሄድኩና ተቀበልኳቸው። አብረን መጣን። ሁሉም በህይወት አሉ እና መተው እዚህ 3 ቀን ምናምን ቁጭ ብለው ሄዱ። እንደው እናቴ 2 ነው 3 መታለች እናቴ እና ደህና ሰላምን ሁሉ ነገር አልሐምዱሊላህ። አንዳንዴ የሆነ መጥፎ ሁኔታ መጥፎ ነገር አሳልፌ የሆነ ሊሆን የማይችል የመሰለኝ ብዙ ጊዜ አልሳካ ብሎ ብዙ ነገሮች ብር አግኝቼ ራሱ ኖሮኝ ቤት የሚያከራየኝ አጥቼ ብዙ ነገሮች ጨለማ ሆነውብኝ ረጅም አመት ሲቃይ ላይ ቆይቼ ከዛ ማረፊያ ሳገኝ ከዛ ደግሞ ስራ ስጀምር ምናምን እውነት ማመን እየከበደኝ ነው። ግን የተቸገርኩ ግን ሰው እንዴት እንደዚህ ይሆናል ማለት የሆነ ነገር አሳልፎ ከዚያ ነገር አለፈና የተሻለ ነገር ተገኘ። ለምንድነው ቶሎ ቅብል ለማለት የሚያቀተውና ሰላም የማይሆነው? እኔ ቶሎ ሰላም አልሆንኩም። ማመን ያቀተኛል፣ በሳጫለሁ። እንደገና ደግሞ ያሳለፍኩት ነገር ሁሉ ያስለቅሰኛል። አይምሮዬ ይዝጋል እንደ አይምሮ በቃ እምቢ አለኝ። በቃ ግን አሁን ይሻላል። አሁን እየተሻሻልኩ መጥቻለሁ እንጂ ሁሉ ነገር ተስተካክሎልኝ እንትን የሆነ በቃ አዘን ሳስታውስ ለቅሶ አይወጣም። እንዴ ምንድነው ለቅሶ? እና እኔ እንጃ መቼ እንደሚተወኝ አላቅም። ሳስታውስማ ወይኔ ግን አሁን ይሻላል። አሁን ይሻላል ቢያንስ ማለት የሆነ እንደዚህ አሁን ለኢንተርቪው ሲያረጉ ሰዎች ምናምን መናገር ስላለብኝ ብቻ ዝርዝሬ ስናገር ነው እንጂ እንደዚህ ባሚተናነቀኝ ተመሬት ተነስቼ አላስታውስም። አሁን ደህና ነኝ እና ግን ብዙ ጊዜ ተቸግሬያለሁ። አሁን ግን ይሻላል። እንዴ ባልተፈጠርኩ ላለሁ ብዙ ጊዜ ነበር። አሁን ነው እንጂ ደህና ይሆንኩት የተውኩት። በፊትማ ምን ነው ለምን ተፈጠርኩ ማለት ብዙ ጊዜ ሞክሬያለሁ እንዳልኩሽ ራስን የማጥፋ ሙከራ። ግን ያው መድኃኒት ወተት እያጠጡኝ ተራስ ማጥፋት ድኛለሁ። ብዙ ጊዜ አድነውኛል። ይከፋኛል። ለምን ትክክል አይደለም። በርግጥ አምላክ የሰጠውን ነገር አምኖ መቀበልና መኖር ነው እንጂ ተቀባይነት የለውም በፈጣሪ ዘንድ። እንደዚህ ራስን ለማጥፋት መሞከር ምናምን ይሄን አውቃለሁ። ግን ደግሞ ያለው ነገር እኔ ላይ በጣም ነው የሚከፋኝ። ያንን እንትን ማለት መቋቋም አልፈልግም። ያን ማለፍ አልፈልግ አቃተኝ። በቃ የመጨረሻ ይከፋኛል። አቃተኝ። በዛ ምክንያት መኖር አልፈልግም ነበረ። አሁን አልሐምዱሊላህ ሁሉም ነገር ተቀይሯል። አሁን ላይ ራሴን ችያለሁ። የኔ በህይወት የትልቅ ፈተና ያደረሰብኝ መጠለያ ነው። መጠለያ አግኝቻለሁ። የምፈልገው ቦታ ላይ ደርሻለሁ። ግን ይቀረኛል። አሁንም አንድ ደግሞ የሚቀረኝ ነገር አለ።
የሆነ ነገር አሁን ባለችኝ ሚዲያ በእርግጥ ማስተላለፍ እችላለሁ። አካል ጉዳተኞች ላይ የሚደርሰው ነገሮች አንዳንድ ነገሮች እነሱ ነገሮች እኔ አሁን እንዴት ነው ማስተካከል የምችለው? ወደፊት ምን እያልኩ ብናገር ይሄ ነገር ሊስተካከል ይችላል? እኔ ምን ላድርግ የሚለው ያሳስበኛል። ለምን አሁን አንድ አካል ጉዳተኛ የሆነ ነገር ሰርቶ ሚዛን አስመዝኖ ሊሆን ይችላል። ሶፍት ማስቲካ ምናምን መንገድ ዳር ሸጦ ሊሆን ይችላል። ብር ያገኛል። ግን የቤት ኪራይ ሲባል ደግሞ ዊልቸር ላይ ሆኖ ሲያወት የሚያከራየው አያገኝም። ይሄ ነገር በምን ይስተካከል? እኔ አሁን በጣም ተፈትኛለሁ። የመጨረሻ የተፈተንኩት በህይወት ዘመኔ የማረሳው ነገር ቢኖር ይሄ ነው። በጣም አይምሮዬን ይጎዳኝ ማለት ነው። እና እምለው ምንድነው እኔ እንጃ ብቻ ምን ማለት እንዳለብኝ አላቅም። ይሄ ነገር ግን እንዴት ይስተካከል ብቻ አላቅም። ትልቁ ነገር ለአካል ጉዳተኛ ይሄ ነው። በጣም ትልቁ እኔ ተፈትኜ ያለፍኩበት በጣም አይምሮዬ ውስጤ የተጎዳበት ይሄ ነው። እና እኔ እንጃ ምን ማለት እንዳለብኝ አላቅም። ወይ መንግስት ሰርቶ ለአካል ጉዳተኞች ብቻ ቢያከራይ የሆነ ቦታ የሆነ አካባቢ ላይ እንደዚህ ሰርቶ የአካል ጉዳተኛ ሄዶ በነጻነት ቢከራይ እንደዛ አይነት ነገር ቢፈጠር ብላለሁ እንጂ ግለሰብ ጋር እንጃ አከራይ ነው ጭራሽ ዊልቸር ላይ ያለ ሰው በተለይ ወይኔ ምንም በቃ ምን አውቃለሁ ምን እንደምን መስላቸው ወይኔ እምነቴን እንኳን አስቤበት ምናምን አልነበረም። መጀመሪያ እምነቴ መቀየር ሀሳብ አልነበረኝም። ቲክቶክ ላይ እንደዚህ እንትን ላለው ስክሮን እያረኩ ምናምን ሳይ ንጽጽር የሚሰሩ ሰዎች ለጋ ምናምን አያለውና እነሱን መከታተል ጀመርኩ። ከዛ በኋላ ምንድነው የሚሉት እነዚህ ሰዎች ምናምን እያልኩ ዝም ብዬ ቁጭ እያልኩ መማር በዛውም እኮ ስለ እምነቴ በደንብ ማወቅ አለብኝ። እንደዚህ ጥቅስ እያወጡ ምናምን ስለሆነ የሚያስተምሩት በቃ ሲቆይ ማላቃቸውን ጥቅሶች ምናምን ራሱ አውጥተው እንደዚህ ወጣ ያሉ ነገሮች ምናምን ሰምቻቸው ማላቃቸው ነገሮች ምናምን ሲነገር እንዲህ ይሄ ነገር አለ እንዴ መጽሐፍ ቅዱስ ላይ ብዬ ጥቅሱን ይዘዋለሁ። ከዛ ወስጄ መጽሐፍ ቅዱስ ላይ ሳየው አለ እና እነዛ ነገሮች ለኔ ትንሽ ይከብዳሉና ሰምቻቸውም አላቅምም። ይሄ ነገር እንዴት ነው የሚብራራው ምናምን ብዬ አባቶችን ስጠይቅ አብራሩልኝ። እንደዚህ ነው የምንፈታውኛ ምናምን ሲሉኝ እኔ አልተዋጠልኝም። እነሱ አስበራሩ ግን እኔ አልተዋጠልኝም፣ መልሱን አላገኘሁትም። እና እሺ ብዬ በጥያቄ ምልክት ጭንቅላቴ ላይ ይቀመጣል። ሌላ ነገሮች ደግሞ እንደዚሁ ሳይ እኔ ለመቀበል የሚከብዱ ነገሮችን ሳይ ጥቅሱን ይዛለሁ። እንዲህ ይሄ ነገር አለ እንዴ መጽሐፍ ቅዱስ ላይ ብዬ ጥቅሱን ይዤ አሁንም ወስጄ መጽሐፍ ቅዱስ ላይ ሳረጋግጥ አለ ያ ነገር። እሺ ቆይ አባቶችን ይፍች ይኖራቸዋል እነሱ የሚፈቱበት መንገድ ሊኖር ይሆናል እኔ ባይገባኝ ብዬ ሄጅ ሳናግራቸው ያብራሩልኛል። እሺ እንደዚህ ብሎ የተፈታበት ጥቅስ አለ ስላቸው አይ ጥቅስ እንኳን የለም ግን እኛ እንደዚህ ነው መንፈታ ይሉኛል። አይ እሺ ብዬ ምናምን አልቀበለውም። አሁንም ምንም አይዋጥልኝ። ከዛ ደግሞ ስለ እስልምና ደግሞ ማብራሪያ ሲሰጥ አንዳንድ ነገሮችን ስጠይቅ ምናምን እኔ የምቀበለው አይነት ነው ማለት አይምሮዬ የሚቀበለው ነው። የሚከብድ ነገር የለውም። ብዙ ጥያቄ ምልክት የሚኖረኝ ነገር ሲኖር ራሱ ይሄ ነገር እንዴት ነው የሚፈታው እንዴ ተባለ ይሄ ጥቅስ እንዴት ነው የሚፈታው ስላቸው እንደዚህ ብለን ነው የምንፈታው። የት አለ ጥቅሱ እንደሱ ብሎ የተፈታበት ጥቅስ አላችሁ ስላቸው ጥቅሱን ይሰጡኛል። ከዛ ውስጤ ይቀበለዋል። በዛ ምክንያት ውስጤ ያረፈበት ያመንኩበት ነገር ሲያስረዱኝ ግልጥ ሆኖልኝ የተቀበልኩት ነገር ስለሆነ እስልምናን ተቀብያለሁ። ላይቭ ላይ ያሉ ንጽጽር የሚሰሩ ቤቶች አሉ። እነሱ ቤት ነው ሁሱ ታውቂዋለሽ? ቲክቶክ እሱ ጋር ነው በብዛት የምከታተለው። እሱ ቤት እከታተላለሁ ብዙ ነገሮች እና ሌሎች ቤትም ደግሞ እንደዚሁ ጥያቄ ሲኖረኝ ምናምን ሄጅ ጠይቃለሁ። ጃቤር የሚባልም ሰለምት ያለ እሱ ቤት ነው የሰለምኩት በርግጥ ቲክቶክ ላይ ማለት ነው።
ከዛ አሁን እንትን እየተማርኩ ነው ስለ ሶላት አሰጋገድ ቃይዳ ትምህርቶች ምናምን እየተማርኩ ቴሌግራም ላይ ያን ሁሉ መከራ አልፌ አሁን ደግሞ እነዛን መከራዎች ሁሉ አልፈው አሁን የተሻለ ነገር ላይ ስለደረስኩኝ አልহামዱሊላህ በጣም አመሰግናለሁ ፈጣሪ አላህዬ በጣም አመሰግናለሁ። ይሄ ሁሉ ፈተና አሳልፌ ያን ሁሉ ፈተና አልፎ አሁን ላይ ለደረስኩበት ነገር አልহামዱሊላህ አመሰግናለሁ ፈጣሪ አላህዬ። እናም ደግሞ ዋናው ነገር ውስጥ ያመነበትን ነገር ውስጥ ያምኖ የተቀበለውን እምነትም ስለመራኸኝም አመሰግናለሁ። ውስጤ በጣም ስለተቀበለው ስላረፈበት ውስጤ ስለተረጋጋሁም እውነተኛ እምነት ስላገኘሁም ማለት ውስጤ አሁን እኔ ትክክል ነው ብሎ ውስጤ ተቀብሎታል እና ስለዚህ ትክክለኛው መንገድ ስለመራኸኝም አመሰግናለሁ አላህዬ ብዬ በየመንገዱ ለምሳሌ ያው ዊልቸር እየገፋው ነው አይደለም ሄደው እሱ መንገድ ሲያሻግሩኝ እየገፉልኝ እንደዚህ ራቅ ያለ መንገድ ራሱ ታንድ ፌርማታ እስከ 2 ፌርማታ ድረስ መንገድ እየገፉልኝ ዊልቸሩ ምናምን የሚያግዙኝ በጣም ብዙ አሉ። የትኛው መንገደኛ አልፎኝ አይሄድም እንግፋለሽ ይሉኛል። እነዛ ሁሉ ያገዙኝ በተለያየ ነገር በነገራችን ላይ በጉልበታቸው በገንዘባቸው በዚህ በኩል እኔ ምን ልበልሽ በጣም ደስ የሚል እንትን አለው። ዝናሽ አንኮበር የነበረችው ያለችው አንኮበር ላይ ጥሩ ነገር አርጋልኝ በደንብ አሳርፋኝ በቻላችሁ ነገር ለኔ መልካም ጥሩ ነገር እንዳገኝ ውጣ ወረድ ብዙ ነገር ስታረግልኝ ነበረ ስጠይቅልኝ ነበረ እኔ ነግጄ እንድሰራ ራሴን እንድችል ምናምን ብዙ ነገር ስታረግልኝ ነበረ ስደግፈኝ ነበረ። ዝናሽ በጣም አመሰግናለሁ። አንኮበር ዝናሽ በጣም አመሰግንሻለሁ ለኔ ትልቅ ነገር አድርገሽልኛል። እና እንዲሁም ደግሞ ስማችሁን ማላቃችሁ በየመንገዱ ያስጠጋችሁኝ አሳድሩኝ ስላችሁ መንገድ ላይ አንዳንድ ቦታ ላይ እንደዚህ ያሳደራችሁኝ አላችሁ አሳድሩኝ ባልኳችሁ ጊዜ የተለያየ ገዛ ስፈልግ መንገድ ላይ ያገዛችሁኝ አላችሁ ስማችሁን ማላቃችሁ በጣም አመሰግናችኋለሁ። አላህ ይጠብቃችሁ። በገንዘባቸው በጉልበታቸው ብዙ ነገሮችን ታግዣለሁ ብዙ ነገር ያረጉልኛል። መንገድ ላይ ስንገላታ ምናምን ዊልቸር ላይ ፀሐዩ የመታኝ ደክሞኝ ምናምን እንደዚህ ክንዴና ክንዴ ዝሎ መግፋት አቅቶኝ ምናምን እንግፋለሽ እያሉ ብዙ ነገር ሲያግዙኝ የነበሩ ማላቃቸው በጣም አመሰግናለሁ። እና እንጃ በጣም ብዙ ናቸው ግን ስማቸውን አላቃቸውም አብዛኞቹ። በጣም አመሰግናለሁ። እና ደግሞ እዚህ ዚያድ የሚባል እዚሁ ሳሊተ ምህረት አካባቢ ወረዳ 7 አካባቢ ጎዳና ላይ ሳድር አይቶኝ አስጠግቶኛል። እሱም የተወሰነ ወራቶች በዛው የቀበሌ ቤት አገኘው በዛው ነው ታሱ ቤት ታሱ ታስጠጋኝ ታሱ ጋር ነው ወደ ቤት የመጣሁት ማለት ነው። እሱ ራሱ ተከራይቶ ነው ቤቱ ጠባብነት ከዛ ቤቱ አጠገብ እንደዚህ አጠገቡ ግድግዳው ስር ሸራ ወጠረልኝ። እዛ የተወሰነ ጊዜ ቆየው በዛው ቤት እየጠየቅኩ ነበረ ቤት እንድሰጠኝ። ከዛ ነው ወደዚህ የመጣሁትና ዚያድ በጣም አመሰግናለሁ። ብዙ ነገሮች እንጃ ብዙ ነገር አርገውልኛል። ማላቃቸውም በተለይ ብዙ ሰዎች መንገድ ላይ የማገኛቸው ሰዎች ብዙ ገዛ ብዙ ትብብር ያደርጉልኛላችሁ በጣም አመሰግናለሁ። እኔ ትንሽ አንዳንዴ የሆነ በፊት የደረሰብኝ ጫና ይመስለኛል ያሳለፍኩ ነገር ይመስለኛልና ቶሎ የመናደድ ነገር አለብኝ ቶሎ ብስጭት የማለት ነገር አለብኝ። አንዳንዴም የሆነ አስቀይማለሁና እናገራለሁና በኋላ ነው የሚጠጥተኝና ያን ሁሉ ችላችሁ ጎረቤቶችም ስለቻላችሁኝ አመሰግናለሁ። እውነት ይረዱኛል። አንዳንዴ የሆነ የማያስቆጣው ነገር ቱግ ያረጋኛል እናገራለሁ ሁላ ማለት ነው። ግን በኋላ ሳስታውሰው ለምን እንደዚህ ያደረኩ ምናምን ላለው ራሴን ወቅሳለሁ። እና ያን ሁሉ ችላችሁ እንትን ስለተረዳችሁኝ አመሰግናለሁ ጎረቤቶችም። እኔ ትምህርት ቤተሰቦች ምናምን በደንብ እስከምጨርስ ድረስ ታስተማሩኝ ትምህርቴን እጨርሳለሁ። ትምህርቱ ደግሞ ካልጨረስኩ ነገሮች አልሳካ ብለውኝ ምናምን የቤተሰብ ድጋፍ አንሶኝ ምናምን ትምህርት ካልጨረስኩ ደግሞ አረብ ሀገር
እሄዳለሁ ብዬ አስባለሁ። ይሄን ነበር። አሁን ራሱ አንዳንዴ በእግሬ ብራመድማ አረብ ሀገር ነበር የሚሄደው እላለሁ ብዙ ጊዜ። ትምህርቱ ግን ዘልቄ ምናምን በደንብ ተተማርኩ ትምህርት ላይ ነው። ትምህርትን ቅድሚያ ነው ታምንም በላይ ትምህርት ጨርሶ ትምህርት መማር ታምንም ጋር አላወዳድለው ቅድሚያ እሱ ነው። ግን እሱ በተለያየ ምክንያት ባይሳካ ቀጣው ልሜ አረብ ሀገር። ቤተሰቦቼን አመሰግናለሁ። በእኔ ምክንያት ያው ክፍለ ሀገር ያው ይታወቃል የክፍለ ሀገር ነገር በእኔ ምክንያት ብዙ ነገር ደርሶባቸዋል እናትና አባቶቼ እና ያ ሁሉ ቢደርስባችሁን ግን ተቋቁማችሁ እኔን አሳድጋችሁኛል። አመሰግናለሁ ቤተሰቦቼ። የተለያየ ድጋፍ ያደረጋችሁልኝ ሰዎች በጣም አመሰግናለሁ። እና ደግሞ እዚህም ስለመጣችሁ እናንተንም በጣም አመሰግናለሁ። በጣም ነው የማመሰግነው።